ዕለተ አርብ መጋቢት 25 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን አመሻችሁ። ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች እነሆ ማስደመጥ እንጀምራለን። በቅድሚያ አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በትናንትናው ዕለት ገዳዮቻችንን በምርጫ ካርድ አናነግስም በሚል መሪ ቃል በመላው አማራ ሰልፍ መካሄዱ ይታወቃል። በዚህ የተበሳጨው አገዛዙ ዛሬ መጋቢት 25 2018 ዓ.ም ከቀኑ 9 ሰዓት ጀምሮ በተለያዩ የአማራ አካባቢዎች የጄት ድብደባ መፈጸሙ ተነግሯል። በሌላ በኩል በተለያዩ ግንባሮች ውጊያው ሲቀጥል ጋይንት ግንባር ፋኖ በወሰደው የቆረጣ ማጥቃት ከ40 በላይ ያገዛዙ ወታደሮች ሲመቱ አንድ ወታደራዊ ፓትሮል መውደሙ ተነግሯል። በተመሳሳይ በሸዋ ግንባር መራቤቴ ከተማ በተሰራ ኦፕሬሽን የከተማዋ ከፍተኛ አመራሮች እጅ መስጠታቸው ተነግሯል። አገዛዙ አለኝ የሚለውን የአየር ወለድ ኮማንዶ በሚሊሻ መንገድ መሪነት ውጊያ ቢያሰልፍም የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ የፋኖ አባላት የጸረ ማጥቃት እርምጃ በመውሰድ በታትነውታል ተብሏል። በዝርዝር መረጃችን የምትሰሙት ይሆናል። የኦሮሚያ ክልል መደበኛና የአድማ ብተና ፖሊስ ሰራዊት በአዲስ አበባ ውስጥ የሚሰማራበትን ሕግ ምክር ቤቱ አጸደቀ። በዛሬው ዕለት በሕዝብ ተወካዮች ምክር ቤት የጸደቀው አዲሱ የወንጀል ስነ ስርዓት ሕግ በምክር ቤት አባላት ዘንድ አከራካሪ ሆኖ ጸድቋል። በሕጉ ውስጥ የተካተተው አከራካሪው አንቀጽ 25 ንዑስ አንቀጽ 3 ሲሆን የኦሮሚያ ክልል ፍርድ ቤቶች በአዲስ አበባ ከተማ አስተዳደር ባለው የኦሮሚያ ክልል መንግስት ተቋማት ንብረቶች፣ ገንዘብና ሰነዶች ላይ የሚፈጸሙ ወንጀሎችን የማየት ስልጣን አላቸው የሚለው ነው። ይህንን ተከትሎ የኦሮሚያ ክልል መደበኛና የአድማ ብተና ፖሊስ ሰራዊት በአዲስ አበባ ውስጥ ገብቶ የሚሰማራበት ሕግም መጽደቁ እጅግ አነጋጋሪ ሆኗል። በዝርዝር መረጃችን የምትሰሙት ይሆናል። የአሜሪካ ኤምባሲ በኢትዮጵያ የተለያዩ አካባቢዎች ያለውን የጸጥታ ሁኔታ ገምግሞ አዲስና ጥብቅ የጉዞ ማስጠንቀቂያ አውጥቷል። ይህ መግለጫ ያገዛዙ ከፍተኛ ባለስልጣናት በመላ ሀገሪቱ ሰላምና መረጋጋትን እያሰፈኑ መሆኑን ከሚገልጹበት ወቅታዊ መረጃ ጋር በተመሳሳይ ጊዜ መውጣቱ የብዙዎችን ትኩረት ስቧል። የኤምባሲውን ማሳሰቢያና መግለጫም በመረጃችን አካተነዋል። ወደ በኋላ ላይ የምትሰሙት ይሆናል። በወልቃይት ጠለምትና ራያ ጉዳይ የፌዴሬሽን ምክር ቤት የሰጠው ውሳኔ ከመጋረጃ ጀርባ በተካሄደ ምክክር መቀልበሱ ታወቀ። በአካባቢዎቹ ምርጫ እንደማይካሄድም ታውቋል። ከትግራይ ክልል ውጭ ሆነው በቀጥታ ለፓርላማ ምርጫ እንዲደረግባቸው ውሳኔ በተሰጠባቸው አወዛጋቢ አካባቢዎች የመራጮች ምዝገባ እየተካሄደ አለመሆኑ በዘገባው ተገልጿል። ይህንን ተከትሎም የፌዴሬሽን ምክር ቤት የሰጠው ውሳኔ መቀልበሱ ነው የተነገረው። በዝርዝር የምትሰሙት ይሆናል። የህወሓት አመራሮች በተለያዩ ጊዜያት ወደ ፌዴራል መንግስቱ ያነጋግሩኝና የሽምግልና ሉካንን በመላክ ላይ እንደሚገኙ የውስጥ ምንጮች ገለጹ። ሰሞኑን ይህንኑ ተልዕኮ ያነገቡ ከተለያዩ አካላት የተውጣጡ ሽማግሌዎች በፌዴራሉ አገዛዝና በህወሓት መካከል ድልድይ ለመሆን እንቅስቃሴ መጀመራቸው ታውቋል። ይህ እንቅስቃሴ በሁለቱ ወገኖች መካከል ያለውን ግንኙነት ወደ አዲስ ምዕራፍ ሊያሸጋግረው የሚችል ቢመስልም ከዚህ ቀደም ከነበሩት ልምዶችና አሁን በምድር ላይ ካለው ተጨባጭ ሁኔታ አንጻር በርካታ ጥያቄዎችን አስነስቷል። በመረጃችን እንተነትነዋለን። ኢራን አይደፈር የተባለውን የአሜሪካ ጀት መታ መጣሏ ተረጋገጠ። በአሜሪካ ታሪክ አየር ላይ ተመቶም ሆነ በየትኛውም ሂደት ተከስክሶ ወይም አደጋ ደርሶበት የማያውቀው ኤፍ-15 የአሜሪካ የጦር ጀት በታሪኩ ለመጀመሪያ ጊዜ በኢራን ሚሳኤል ተመቶ ወድቋል። ኢራን ይህንን አይበገሬ የተባለ የጦር ጀት በሚሳኤል መጣሏ እየተገለጸ ይገኛል። በአሁኑ ሰዓት ኢራን በፓራሹት አምልጧል የተባለውን የጀቱን አብራሪ ለማግኘት ፍለጋ እያካሄደች ሲሆን ይህንን ፓይለት ይዞ ለኢራን መንግስት ላቀረበ ወይም ደግሞ ያለበትን ለጠቆመ $60,000 እንደምትከፍል ገልጻለች። አሜሪካ በበኩሏ ሄሊኮፕተሮችን እና ጀቶችን በአካባቢው በማሰማራት ፓይለቱን ፍለጋ ላይ ተጠምዳለች ተብሏል። በዝርዝር መረጃችን ትሰሙታላችሁ። ክቡራትና ክቡራን ጥቂት ደቂቃዎችን ከኛ ጋር አብራችሁ ከቆያችሁ እነዚህን ያስተዋወቅናችሁንና ሌሎችንም መረጃዎች ቀጥለን በዝርዝርና በትንታኔ የምናስደምጣችሁ ይሆናል። በየቀኑ በኢትዮስ ሚዲያ የሚተላለፉ አዳዲስ ታማኝና ወቅታዊ መረጃዎችን በፍጥነት ለመከታተል የቻናላችን ቤተሰብ መሆናችሁን አረጋግጡ። አሁን በቀጥታ ወደ ዝርዝር መረጃዎቹ አለፍን። እስከ መጨረሻው ተከታተሉን።
በትናንትናው ዕለት ገዳዮቻችንን በምርጫ ካርድ አናነግስም በሚል መሪ ቃል በመላው አማራ ሰልፍ መካሄዱ ይታወቃል። በዚህ የተበሳጨው አገዛዙ ዛሬ መጋቢት 25 ቀን 2018 ዓ.ም ከቀኑ 9 ሰዓት ከ20 ላይ ደማቅ ትዕይንተ ህዝብ ከተካሄደባቸው ቦታዎች መካከል አንዷ በሆነችው በጃዊ ከተማ ዙሪያ የጀት ድብደባ ፈጽሟል። ነገር ግን የተጣለው ሮኬት ቦምብ እርጥበታማ መሬት ላይ በማረፉ ያደረሰው ጉዳት እንደሌለ ከቦታው የደረሰን መረጃ አረጋግጧል። በሌላ በኩል በአማራ ምድር አሁንም በተለያዩ ግንባሮች የሚደረገው የፊት ለፊትና የጨበጣ ውጊያ ተጠናክሮ ቀጥሏል። በጋይንት ግንባር ፋኖ በወሰደው የቆረጣ ማጥቃት ከ40 በላይ ያገዛዙ ወታደሮች ሲመቱ አንድ ወታደራዊ ፓትሮል መውደሙም ተነግሯል። በተመሳሳይ በዚሁ በጋይንት ግንባር ገደባ ተብሎ በሚጠራ አካባቢ እስከ ዛሬ ንጋት የዘለቀ ከባድ የጨበጣ ውጊያ የተካሄደ ሲሆን በዚህም ፋኖ ስልታዊ ማጥቃቶችን በማድረግ የውጊያውን የበላይነት ይዞ ድል ማድረጉ ታውቋል። በተመሳሳይ በሸዋ ግንባር መራቤቴ ከተማ በተሰራ ኦፕሬሽን የከተማዋ አመራሮች እጅ መስጠታቸው ተነግሯል። አገዛዙ አለኝ የሚለውን አየር ወለድ ኮማንዶ በሚሊሻ መንገድ መሪነት ውጊያ ቢያሰልፍም የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ የፋኖ አባላት የጸረ ማጥቃት እርምጃ በመውሰድ በታትነውታል። መነሻውን መራቤቴ ከተማ አድርጎ በሶስት አቅጣጫ የተንቀሳቀሰው የአገዛዙ ኃይል በሶስቱም አቅጣጫዎች ከባድ ኪሳራን ተከናንቧል። በዚሁ ቅጽበት ውጊያውን ከመከላከል ወደ ማጥቃት ያሸጋገሩት የናደው ክፍለ ጦር አርበኞች የሚሸሸውን ጦር እግር በእግር እየተከተሉና እየደመሰሱ ከተማዋ ድረስ ጥሰው በመግባት የከተማዋን አመራሮች እጅ ከፈንጅ ማርከው ይዘው መውጣት ችሏል የተባለው። በዚህ የተበሳጨው ያገዛዙ ኃይል የበቀል በትሩን ባልታጠቁ ንጹሃን ላይ እያሳረፈ ይገኛል ሲል መረጃውን ያወጣው በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ ነው። የኦሮሚያ ክልል መደበኛና የአድማ ብተና ፖሊስ ሰራዊት በአዲስ አበባ ውስጥ የሚሰማራበትን ህግ ምክር ቤቱ አጸደቀ። በዛሬው ዕለት በህዝብ ተወካዮች ምክር ቤት የጸደቀው አዲሱ የወንጀል ስነ ስርዓት ህግ በምክር ቤት አባላት ዘንድ አከራካሪ ሆኖ ጸድቋል። በህጉ ውስጥ የተካተተው አከራካሪው አንቀጽ 25 ንዑስ አንቀጽ 3 ሲሆን የኦሮሚያ ክልል ፍርድ ቤቶች በአዲስ አበባ ከተማ አስተዳደር ባለው የኦሮሚያ ክልል መንግስት ተቋማት ንብረቶች፣ ገንዘብና ሰነዶች ላይ የሚፈጸሙ ወንጀሎችን የማየት ስልጣን አላቸው የሚል ነው። ይህንን ለማስፈጸም ደግሞ የክልሉ መደበኛ ፖሊስና አድማ ብተና ፖሊስ በአዲስ አበባ ከተማ አስተዳደር ሊሰማራ መሆኑንም የሚዲያችን ምንጮች ጠቁመዋል። ይህ የስነ ስርዓት ህግ በ2013 ዓ.ም ጀምሮ በተደጋጋሚ ለፓርላማው እየቀረበ ተቃውሞ ሲያስተናግድ ቆይቷል። አምስተኛው የህዝብ ተወካዮች ምክር ቤት ይህንን ህግ ለማጽደቅ ተስኖት የቆየ ሲሆን አሁን የስራ ዘመኑ ሊጠናቀቅ 3 ወራት ብቻ የቀረው ስድስተኛው የህዝብ ተወካዮች ምክር ቤት ሲያጸድቀው የአማራ ብሔራዊ ንቅናቄ አብን ተወካይ ዶክተር ደሳለኝ ጫኔ እንዲሁም አቶ አበባው ደሳለኝ ከረር ያለ ተቃውሞ አንስተው ተሟግተዋል። ይሁን እንጂ ይኸው የስነ ስርዓት ህግ በአብላጫ ድምጽ መጽደቁን ሚዲያችን የደረሱት መረጃዎች ያሳያሉ። ዶክተር ደሳለኝ በረቂቅ ህጉ አንቀጽ 25 ንዑስ አንቀጽ 3 ላይ የሰፈረውን ድንጋጌ በመቃወም ባደረጉት ንግግር በፌዴራል ስርዓት ውስጥ የዳኝነት ስልጣን በመልክዓ ምድራዊ ወሰን ላይ የተመሰረተ መሆኑን አስገንዝበዋል። በአንድ ግዛት ማለትም በአዲስ አበባ ከተማ ለተለያዩ የዳኝነት አካላት ተመሳሳይ ስልጣን መስጠት ምርመራውንስ ማን ያካሂደዋል? ጉዳዩንስ የትኛው ፍርድ ቤት ይወስነዋል? በሚለው ላይ ከፍተኛ የሆነ የስልጣን መደራረብን በማምጣት የህግ ስርዓቱን ውዝግብ ውስጥ ይከተዋል ብለዋል። ዶክተር ደሳለኝ ይህ አሰራር ነገ ሌላ ክልል መቀመጫውን ወደ አዲስ አበባ ላድርግ ቢል የወንጀል ስነ ስርዓት ህጉን እንደገና ለመቀየር የሚያስገድድና ሀገሪቱን ወደማያባራ የህግ ሽኩቻ የሚከታት መሆኑን አሳስበዋል። በወልቃይት ጠለምትና ራያ ጉዳይ የፌዴሬሽን ምክር ቤት የሰጠው ውሳኔ ከመጋረጃ ጀርባ በተካሄደ ምክክር መቀልበሱ ታወቀ። በእነዚህ ቦታዎች ምርጫ እንደማይካሄድም ተዘግቧል። ከትግራይ ክልል ውጭ ሆነው በቀጥታ ለፓርላማ ምርጫ እንዲደረግባቸው ውሳኔ በተሰጠባቸው አወዛጋቢ አካባቢዎች የመራጮች ምዝገባ እየተካሄደ አለመሆኑ ነው የተመለከተው። በጉዳዩ ላይ ከመጋረጃ ጀርባ የሀገሪቱ ከፍተኛ ባለስልጣናት የተሳተፉበት ተከታታይ ምክክር መደረጉ ታውቋል። በዚህም የፌዴሬሽን ምክር ቤትም ሆነ የምርጫ ቦርድ ውሳኔም ችግሩን ያባብሳል፣ ለጉዳዩ ፖለቲካዊ እልባት ይፈለግለት የሚል መስማማት ላይ መደረሱን ከመንግስታዊ አካላት ማረጋገጡን የዜና ምንጩ ጠቁሟል። የይገባኛል ጥያቄው እስኪፈታ ከትግራይ ክልል ውጭ ሆነው የፌዴራሉ ምክር ቤት ምርጫ እንዲካሄድባቸው የተወሰነላቸው የሁመራ፣ አዲረመጥ፣ ኮረም ኦፍላ፣ የጠለምትና ራያ አላማጣ የምርጫ ክልሎች ናቸው። የምርጫ ቦርድን ውሳኔ የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ የሚመሩት ስምረት
ፓርቲ ለፌዴራሉ ከፍተኛ ፍርድ ቤት አቤቱታ አቅርቦ እግድ አስጥሎበት የነበረ ቢሆንም ፓርቲው ምርጫ ቦርድ ለውሳኔው መነሻ ያደረገው የፌዴሬሽን ምክር ቤት ውሳኔ ከጅምሩም ህገ መንግስታዊ አሰራሩን የተከተለ እንዳልነበር ተረድቻለሁ በማለት አቤቱታውን ማንሳቱ ይታወሳል። በዚህም ፍርድ ቤቱ በተጠቀሱት የምርጫ ክልሎች ከትግራይ ውጪ ምርጫ እንዳይካሄድ በምርጫ ቦርድ ላይ የጣለውን እገዳ ማንሳቱ ይታወቃል። ምንም እንኳን እገዳው የተነሳ ቢሆንም በአምስቱም የምርጫ ክልሎች የመራጮች ምዝገባ ሳይጀመር መቅረቱ ታውቋል። በወልቃይትና ጠለምት የምርጫ ክልሎች እስከ መጋቢት 21 2018 ዓ.ም ድረስ የመራጮች ምዝገባ አለመጀመሩን የአካባቢዎቹ ባለስልጣናት ለዜና ምንጩ አረጋግጠዋል። በተመሳሳይ ያገዛዙ ኮማንድ ፖስት ለቆ ከወጣ በኋላ በትግራይ ኃይሎች ቁጥጥር ስር በገቡት የራያ አካባቢ የምርጫ ክልሎችም ምንም አይነት የቅድመ ምርጫ እንቅስቃሴ አልተጀመረም ተብሏል። ቦርዱ ባስቀመጠው የጊዜ ሰሌዳ መሰረት የመራጮች ምዝገባ ሊጠናቀቅ ጥቂት ቀናት የቀሩት ቢሆንም ምንም አይነት እንቅስቃሴ አለመጀመሩ የምርጫውን የመካሄድ ጉዳይ አጠራጣሪ አድርጎታል። ምርጫ ቦርድ በወልቃይትና ጠለምት ምንም አይነት የቅድመ ምርጫ ዝግጅት ባለመጀመሩ የፌዴሬሽን ምክር ቤትና የምርጫ ቦርድ ውሳኔ አፈጻጸም ላይ ጥርጣሬ እንደገባቸው የአካባቢው ባለስልጣናት ተናግረዋል። የህወሓት አመራሮች በተለያዩ ጊዜያት ወደ ፌዴራሉ አገዛዝ ያነጋግሩኝና የሽምግልና ሉካንን በመላክ ላይ እንደሚገኙ የውስጥ ምንጮች ገለጹ። ሰሞኑንም ይህንኑ ተልዕኮ ያነገቡ ከተለያዩ አካላት የተውጣጡ ሽማግሌዎች በፌዴራሉ አገዛዝና በህወሓት መካከል ድልድይ ለመሆን እንቅስቃሴ መጀመራቸው ታውቋል። ይህ እንቅስቃሴ በሁለቱ ወገኖች መካከል ያለውን ግንኙነት ወደ አዲስ ምዕራፍ ሊያሸጋግረው የሚችል ቢመስልም ከዚህ ቀደም ከነበሩት ልምዶችና አሁን በምድር ላይ ካለው ተጨባጭ ሁኔታ አንጻር በርካታ ጥያቄዎችን አስነስቷል። የህወሓት የሽምግልና ጥያቄ ከልብ የመነጨ የሰላም ፍላጎት ይሁን ወይም ስትራቴጂካዊ የጊዜ መግዣ ስልት ለጊዜው በግልጽ ባይታወቅም በድርጅቱ በኩል የሚታዩት ተቃራኒ ተግባራት ግን ጥርጣሬን የሚጭሩ ናቸው። ይህ የሽምግልና እንቅስቃሴ አገዛዙን በማዘናጋት ወታደራዊና ፖለቲካዊ ንቃቱን እንዲያላላ ለማድረግ የታለመ ሊሆን እንደሚችልም ይነገራል። ስምምነቶችን በተግባር ከመተርጎም ይልቅ በሽምግልና ስም የሚገኘውን ጊዜ ለተጨማሪ ዝግጅትና ለዲፕሎማሲያዊ ፕሮፓጋንዳ መጠቀም የተለመደ የፖለቲካ ስሌት ነው። የአሜሪካ ኤምባሲ በኢትዮጵያ ስላለው ወቅታዊ ሁኔታ አስቸኳይ መልእክት አስተላለፈ። በኢትዮጵያ የሚገኘው የአሜሪካ ኤምባሲ በሀገሪቱ የተለያዩ አካባቢዎች ያለውን የጸጥታ ሁኔታ አስመልክቶ አዲስና ጥብቅ የጉዞ ማስጠንቀቂያ አውጥቷል። ይህ መግለጫ ያገዛዙ ከፍተኛ ባለስልጣናት በመላ ሀገሪቱ ሰላምንና መረጋጋትን እያሰፈኑ መሆኑን ከሚገልጹበት ወቅታዊ ንግግራቸው ጋር በተመሳሳይ ጊዜ መውጣቱ የብዙዎችን ትኩረት ስቧል። ኤምባሲው ባወጣው መመሪያ የአሜሪካ ዜጎች በጸጥታ መቃወስ በተለያዩ ወንጀሎችና ተያያዥ ስጋቶች ምክንያት ወደ ኢትዮጵያ የሚያደርጉትን ጉዞ በድጋሜ በጥልቀት እንዲያስቡበት መክሯል። በተለይ የትግራይ፣ የአማራ፣ የአፋር፣ የኦሮሚያና ሌሎችም ክልሎች እንዲሁም ከጎረቤት ሀገራት ጋር በሚያዋስኑ የድንበር አካባቢዎች ባሉ ወቅታዊ የጸጥታ ችግሮች ምክንያት ከፍተኛ ጥንቃቄ እንዲደረግ አሳስበዋል። ከዚህ ቀደም በአንጻራዊነት የተረጋጋ ትባል የነበረችው አዲስ አበባም ከተባባሰ የንብረት ነጠቃና መሰል ወንጀሎች ጋር በተገናኘ በዚህ የማስጠንቀቂያ ዝርዝር ውስጥ መካተቷን መግለጫው ያትታል። ከዚህ በተጨማሪ በሀገሪቱ ውስጥ ባሉ ወቅታዊ ሁኔታዎች ሳቢያ ሊከሰቱ የሚችሉ ድንገተኛ የስልክና የኢንተርኔት አገልግሎት መቋረጦች እንዲሁም የትራንስፖርትና የበረራ እንቅስቃሴዎች መገደብ ዜጎች በፈለጉት ጊዜ ከሀገር እንዳይወጡ ሊያግዳቸው እንደሚችል ኤምባሲው ጠቁሟል። ከፊንቴክ ኢንቨስትመንት የገንዘብ ማጭበርበር ወንጀል ምርመራ ጋር በተያያዘ በቁጥጥር ስር የዋሉ ታዋቂ አርቲስቶችና ቲክቶከር ጠበቆች ፖሊስ የተፈቀደለትን የ12 ቀናት ተጨማሪ የምርመራ ጊዜ በመቃወም ለከፍተኛው ፍርድ ቤት ይግባኝ ማለታቸው ተሰማም። ቲክቶከር መንሱር ጀማል፣ አርቲስት ሰራዊት ፍቅሬ፣ ካሊድ ናስር፣ ይገረም ደጀኔ፣ ሰለሞን ቦጋለ፣ ዳንኤል ተገኝና አብርሃም ግዛው ለእስር ከተዳረጉ ቀናት የተቆጠሩ ሲሆን ጉዳያቸውን ሲከታተል የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት አንደኛ ጊዜ ቀጠሮ ችሎት ለፌዴራል ፖሊስ የ12 ቀናት የምርመራ ጊዜ መፍቀዱ ይታወሳል። ይሁን እንጂ የታሳሪዎቹ ጠበቆች ይህንን የበታች ፍርድ ቤት ውሳኔ በመቃወም ለፌዴራል ከፍተኛ ፍርድ ቤት አራዳ ምድብ ችሎት ይግባኝ ያቀረቡ ሲሆን ፍርድ ቤቱም ይግባኙን
ውሳኔውን ተቀብሎታል። አክሎም የቀረበውን አቤቱታ ለመመልከትና የፌዴራል ፖሊስ በጉዳዩ ላይ ምላሽ እንዲሰጥበት ለዛሬ አርብ ከሰዓት በኋላ ቀጠሮ መያዙን ምንጮች አረጋግጠዋል። ፊንቴክ ኢንቨስትመንት የተባለው ድርጅት በ950 ሺህ ብር የቅድሚያ ክፍያ BYD ሴግል የኤሌክትሪክ መኪና አቀርባለሁ በማለት ከበርካታ ዜጎች ከፍተኛ መጠን ያለው ገንዘብ መሰብሰቡ ይነገራል። ነገር ግን ድርጅቱ ቃል በገባው መሰረት መኪኖቹን ሳያቀርብ ቀርቷል። የሰበሰበውንም ገንዘብ ለባለቤቶቹ ባለመመለሱ የድርጅቱ ባለቤት አቶ ዳንኤል ዮሐንስ በፖሊስ ቁጥጥር ስር ውለው በ19 ተደራራቢ የወንጀል ክሶች ተመስርቶባቸው ፍርድ ቤት ቀርበዋል። በዚህም መሰረት የፌዴራል ፖሊስ የምርመራ ወሰኑን በማስፋት የድርጅቱን ማስታወቂያ በመስራትና በማስተዋወቅ ስማቸው የሚነሳውን 7ቱን አርቲስቶች በህብረተሰቡ ገንዘብ መጭበርበር እና በህገ ወጥ የገንዘብ ዝውውር ወንጀል ጠርጥሮ በቁጥጥር ስር በመዋል ምርመራ እያካሄደባቸው እንደሚገኝ ይታወሳል። የዛሬው የከፍተኛ ፍርድ ቤት ውሎ አርቲስቶቹ በዋስ ሊፈቱ የሚችሉበትን ወይም የምርመራ ጊዜው የሚቀነስበትን እድል ሊወስን ይችላል ተብሎ ይጠበቃል። የችሎቱ ውሳኔ እንደደረሰንም የምናቀርብላችሁ ይሆናል። ኢራን አይደፈሬውን የአሜሪካ ጀት መታ መጣሏ ተነገረም። በአሜሪካ ታሪክ አየር ላይ ተመቶም ሆነ በየትኛውም ሂደት ተከስክሶ ወይም አደጋ ደርሶበት የማያውቀው F-15 የአሜሪካ የጦር ጀት በታሪኩ ለመጀመሪያ ጊዜ ተመቷል። ኢራን ይህንን አይበገሬ የተባለ የጦር ጀት በሚሳኤል መጣሏ እየተገለጸ ይገኛል። ጀቱ በኢራን ሲመታ ፓይለቱ በፓራሹት ወርዶ መትረፉ ተነግሯል። በዚህም ኢራን ይህንን ፓይለት አግኝቶ ለጠቆመ ኢራናዊ $60,000 እንደምትከፍል በሚዲያው ይፋ አድርጋለች። ይህ ክስተት በአሁኑ ወቅት በሁለቱ ሀገራት መካከል እየተካሄደ ባለው ጦርነት አሜሪካ የጦር አውሮፕላን ሲመታባት የመጀመሪያው ነው። መጀመሪያ ላይ የወጡ ዘገባዎች አውሮፕላኑ F-35 እንደሆነ ቢገልጹም ኋላ ላይ የወጡ የፎቶና የቪዲዮ መረጃዎች ግን የተመታው አውሮፕላን F-15 ስትራይክ ኤግል ሳይሆን እንዳልቀረ አመልክተዋል። አውሮፕላኑ በደቡብ ምዕራብ ኢራን ሁዜስታን በተባለ ግዛት ውስጥ መውደቁ ተነግሯል። አሜሪካ የአውሮፕላኑን አብራሪዎች ለመፈለግ መጠነ ሰፊ የነፍስ አድን ዘመቻ መጀመሯ ተገልጿል። የሲኤንኤን መረጃ እንደሚያመለክተው የአሜሪካ ሄሊኮፕተሮች በኢራን ሰማይ ላይ ዝቅ ብለው ሲበሩ የታዩ ሲሆን ይህም አብራሪዎቹን ለማግኘት የሚደረግ ጥረት አካል መሆኑ ተጠቅሷል። የኢራን መንግስታዊ መገናኛ ብዙሃን አብራሪዎቹን በሕይወት ለያዘ ወይም ለፖሊስ አሳልፎ ለሰጠ ሰው ትልቅ ሽልማት እንደሚጠብቀው እያስተዋወቁ ነው። አብራሪዎቹ ከአውሮፕላኑ ውስጥ በፓራሹት ወጥተው ሊሆን እንደሚችል የሚጠቁሙ የመቀመጫ ስብርባሪዎች በምስል ታይተዋል። ይህ ክስተት የተከሰተው ፕሬዝደንት ዶናልድ ትራምፕ በኢራን መሰረተ ልማቶች ላይ ጥቃቱ እንደሚቀጥል በዛቱ ማግስት ነው። ትራምፕ በቅርቡ በሰጡት መግለጫ ኢራንን ወደ ድንጋይ ዘመን እንመልሳታለን ማለታቸው የሚታወስ ሲሆን በተለይም በኢራን ድልድዮች እና የኤሌክትሪክ ኃይል ማመንጫዎች ላይ ጥቃት እንደሚሰነዘር አስጠንቅቀው ነበር። የአውሮፕላኑ መመታት ቀጠናው ወደ ከፋ ግጭት ሊያመራ እንደሚችል ስጋት ፈጥሯል። በተለይ በሆርሙዝ ስትሬት በኩል የሚደረገው የነዳጅ ዝውውር መስተጓጎሉ በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ ተጽዕኖ እያሳደረ ይገኛል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለምሽቱ ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በተመሳሳይ ሰዓት እንጠብቃችኋለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።